ሰላም እንደምናችሁ። ዛሬ ዲስከስ የምናደርግበት ኮንሰፕት ከባለፈው ሳምንታት ቪዲዮዎች የቀጠለ ነው። ስለ ቶከናይዜሽን እና ስለ ኢምቤዲንግ ነው ዲስከስ የምናደርገው። ዛሬ የምንቀጥለው ስለ ኮንቴክስቹዋል ኢምቤዲንግ በደንብ ኤክስፕሎር ለማድረግ እንሞክራለን። እዚህ ጋር እንደምታዩት ኤግዛምፕል የጻፍኳቸው ኮዶች አሉ እና ይህን ኮድ ተጠቅመን እንዴት ኮንቴክስቹዋል ኢምቤዲንግ ፕሮዲውስ እንደሚደረግ ለማየት እንሞክራለን። ይህንን ለመስራት የምጠቀመው ሞዴል ዲኢ በርታ የሚባለው ነው። ስሞል ቬሪዬሽን የሆነውን ዲኢ በርታ አዝ ዩዥዋል ይህንን ከሀጊንግ ፌስ ላይ ማግኘት ትችላላችሁ ቼክ ለማድረግ። የበርታ ቬሪየንት የሆነ ሞዴል ነው። ኦኬ ጀስት ሪካፕ ለማድረግ ያክል እንዴት ለማስታወስ ያህል እንዴት ቶከናይዜሽን እና ኤምቤዲንግ እንዴት እንደሚሆኑ ኤኒ ላንጉጅ ሞዴል በሚሰጥበት ጊዜ ለተሰሱም ለምሳሌ ይሄ ሞዴል ሊሆን ይችላል። ኦፕሬት የሚያደርገው እንዴት ነው? መጀመሪያ ላይ ቃል ሴንተንስ ሰጥቷል፣ የሆነ አረፍተ ነገር ሰጥቷል። ለምሳሌ ኤምቤድ የሚያደርገው ሞዴል ሊሆን ይችላል ነሰሰሪሊ ይሄንን። ከዛ በኋላ ላይ ይሄንን ወደ ቶከኖች ኮንቨርት ያደርገዋል። ቶከናይዝ ከተደረገ በኋላ የራሱን ኔቲቭ ቶከናይዘር ይጠቀምና ስታቲክ ቶክን ጀነሬት ይደረጋል። ማለት ቋሚ የሆኑ ቶክኖች ጀነሬት ይደረጋሉ። ከዛ ይሄንን እነዚህን ስታቲክ ኢምቤዲንግ ይጠቀምና ምክንያቱም ኤቭሪቲንግ የሚገባው ወደ ሞዴሉ ኢን ፎርም ኦፍ ኢምቤዲንግ ነው። ይሄ ስታቲክ ኢምቤዲንግ ከገባ በኋላ ሞዴሉ ምን ያደርጋል? ኮንቴክስቹዋል ኢምቤዲንግ ፕሮዲውስ ያደርጋል ማለት ነው። ስለዚህ ሁለት አይነት ኤልኤልኤሞች አሉ ብለን ዲስከስ አድርገናል አይደል? አንደኛው ለምሳሌ ጀነሬቲቭ የሆኑ ኤልኤልኤሞች አሉ ማለት እኛ እንደምናውቀው ቻትጂፒቲ ቴክስት ጀነሬት የሚያደርገው። ሁለተኛው ደግሞ ሪፕሬዘንቴሽን ሞዴሎች አሉ ማለት አንድን የሚሰጠንን ቴክስት ሊሆን ይችላል፣ ኢሜጅ ሊሆን ይችላል፣ ሴማንቲክ ቫሊዩን እና ሲንታክሱን ሁሉንም ለምሳሌ የተሰጠውን ኢንፑት ዲፋይን በሚያደርገው መልኩ የሚያስቀምጥልን ማለት ነው። ለምሳሌ ኢን ዲስ ኬዝ የሚሰጡን አረፍተ ነገሮች ትርጉማቸውን የቃላት አደራደሩን የሚያስቀምጥበት ሪፕሬዘንቴሽን ሞዴል ነው። ስለዚህ ምን ፕሮዲውስ ያደርጋል? ኮንቴክስቹዋል ኢምቤዲንግ ነው አት ኤንድ ፕሮዲውስ የሚያደርገው ማለት የሰጠውን አረፍተ ነገር መሰረት የሚያደርግ የሆነ ኢምቤዲንግ ነው ማለት ነው። ይሄ ምን ጥቅም አለው ብለን ካየን አንደኛ ስታቲክ አይደለም ኢምቤዲንግ። ስታቲክ ኢምቤዲንግ አይደለም ስንል ማለት ነው። ለምሳሌ እዚህ ጋር በምትመለከቱት እንደ ኤግዛምፕል አሳያለሁ። ለምሳሌ እዚህ ጋር ባንክ የሚል ቃል ታያላችሁ። the path follows the river bank for several miles። ስለዚህ እዚህ ጋር ያለው ባንክ ሪፈር የሚያደርገው ባንክ እና ለምሳሌ I went to the bank to loan some cash የሚለው እዚህ ጋር ሁለቱ ያሉት ባንኮች የተለያየ ትርጉም ያላቸው። necessarily static embedding የምንጠቀም ቢሆን ኖሮ ማለት የሆነ የተቀመጠ እንደ ዲክሽነሪ አይነት ቫልዩ ቢኖር ለምሳሌ ለዚህ ቃል ይሄ ነው ኢምቤዲንጉ የሚል ቢሆን ኖሮ እነዚህ ሁለት እዚህ ጋር ባንክ ስለሆነ ተመሳሳይ የሆነ ኢምቤዲንግ ቫልዩ ይኖራቸው ነበር። ግን necessarily እንደዛ አይደለም መሆን ያለበት አለ። ምክንያቱም ሁለቱ በተለያየ አረፍተ ነገር ውስጥ ሲመጡ የተለያየ ትርጉም ነው ያለው። እዚህ ጋር ሪቨር ባንክ ነው የሚያወራው፣ የውሃ ዳር ላይ ያለው ዳርቻ ነው የሚያወራው። ይሄኛው ደግሞ ስለ ባንክ ነው፣ ፋይናንሻል ኢንስቲትዩሽን ነው የሚያወራው። ስለዚህ ኮንቴክስቹዋል ኢምቤዲንግ ያስፈልገናል ማለት ነው። ስለዚህ ይሄ ቻትጂፒቲን በሉት ሌሎች ሞዴሎች ለኛ ትክክለኛ የሆነ ቫልዩ ጀነሬት እንዲያደርጉ ቃላት የሚገቡባቸውን አገባብ በትክክል መረዳት አለባቸው እና ደግሞ ያንን ሊያስረዳልን የሚችለው ኮንቴክስቹዋል ኢምቤዲንግ ነው ማለት ነው። ያንን ነው ሲምፕሊ ኢምፕሊመንት ለማድረግ እንሞክረው። ኦኬ አዝ ዩዥዋል መጀመሪያ ትራንስፎርመርን ሎድ እናደርጋለን። ከዛ በፊት ጀስት ሪካፕ ለማድረግ ያክል ረንታይማችሁ ሲፒ ላይ ከሆነ ወደ ጂፒዩ አስገቡት። ጂፒዩ ላይ ከሆነ በኋላ ይሄንን እንደዚህ ነው እናደርገው። ረን እናደርገዋለን። ትራንስፎርመርን ሎድ እናደርጋለን። ከዛ በኋላ ላይ ቶከናይዘሩን ሎድ እናደርገዋለን። ከዛ እንደዚሁ ሞዴሉን ሎድ እናደርገዋለን። ጀስት ኖቲስ አድርጉ ቶከናይዘሩ ሞዴሉን ተመሳሳይ ናቸው። ለምሳሌ እዚህ ጋር ዲበርታ ቪትሪ ስሞል ነው የምንጠቀመው፣ ኤክስትራ ስሞል ነው። እዚህ ጋርም ደግሞ ተመሳሳይ ኤክስትራ ስሞል ነው የምንጠቀመው። ተመሳሳይ ነው ቶከናይዘሩ ሞዴሉ። ምክንያቱም መጀመሪያ ሞዴሉ ጀነሬት የሚደረገው ራሱ ይሄን ቶከናይዘር ቤዝ አድርጎ ነው። ስለዚህ ተመሳሳይ መሆን አለባቸው። ይሄ ኖቲስ አድርጎ ከዛ ለመጀመሪያ ኤግዛምፕል ጋር እንሂድ። ይሄንን ኢግኖር ማድረግ እንችላለን ሴፍሊ። ሌትስ አስዩም የመጀመሪያ አሁን ለምሳሌ ይሄ የመጀመሪያ ቶከን ብለው የምንወስደው ነገር ለምሳሌ ቶከናይዝ እናድርግ። ይሄን ነገር ቅድም እንዳልኳችሁ ቶከናይዝ ይደረጋል፣ ከዛ ይገባል አይደለ? ይሄኛውን as a first example እንውሰደው። the path follows the river bank
for several miles አይደለ? ሶ ይሄንን ቶከናይዝ እናድርገው። ቆይ መጀመሪያ ላይ ኢምቤዲንጉን ፕሮዲውስ እናደርገዋለን። ሶ ይሄ ሞዴል ሪፈር የሚያደርገው እዚህ ጋር እንደምትመለከቱት ይሄንን ሞዴል ነው። ስለዚህ ይሄ ኮንቴክስቹዋል ኢምቤዲንግ ያለውን ጀነሬት አድርጎልናል ማለት ነው። ሶ ምንድነው ጀነሬት የሚያደርገው? ሳይዙ ሶ አንድ ነው። አንድ ማለት አንድ ቴክስት ነው። ሶ ይሄ ባች ሳይዙ አንድ ነው። 9 ማለት 9 ያህል ቶክን አለው እና ደግሞ 384 ይሄ ዳይሜንሽኑ ታይፕ ነው። ሶ እያንዳንዱን ቶክን ዲፋይን የሚያደርግበት 384 ያህል ዳይሜንሽን አለው ማለት ነው። ወይም እነዚህን ከዚህ በፊት ኤክስፕሌን ለማድረግ እንደሞከርኩት እንደ ፕሮፐርቲ ማለት ነው። ሶ እንዴት ነው ሴማንቲክሊ የሚረዳው የሚለውን ብለን ዲስከስ ባደረግንበት ጊዜ የተለያዩ ፕሮፐርቲዎችን ተጠቅሞ ዲፋይን ለማድረግ ይሞክራሉናል አይደል? ስለዚህ this is the dimension ይሄ ነው ፕሮፐርቲ። ይሄ እያንዳንዱ ቶክን ዲፋይን ለማድረግ የሚጠቀምበት በ384 ያህል ዳይሜንሽን ነው ዲፋይን የሚያደርጋቸው። ሶ ጀስት ለማየት ያህል ምን ያህል ቶከኖቹ እነዚህ ናቸው ቶከኖቹ። ሶ እነዚህ ያህል ቶከኖች ናቸው ያሉት። ሶ ቶከኖቹ እንደዚህ ናቸው። ቶከናይዘሩ እነዚህን ነገር ነው ያሉት። ሶ the path follows the river bank for several miles አይደለ? ሶ እነዚህን የሰጠናቸው ነገሮች እያንዳንዱ ይጠቀማል። ሶ ኤክስትራ ሌላ እንትን አድ አላረገም። ሌላ ይሄ ምንድነው ማስክ ወይም ክሊር የተለያዩ ስፔሻል ቶክኖችን አልጨመረም። ሶ አንድ ልዩ የሚያደርገው ይሄ ነው። ለምሳሌ ሌላ ይሄንን ለምሳሌ ቤዝ ሞዴሉን ብንጠቀም ኖሮ የተለያዩ ኤክስትራ እንትኖችን ይጨምር ነበረ። ግን ይሄኛው ልዩ የሚያደርገው አንደኛው ይሄ ነው። ኦኬ ሶ እንቀጥል። ሶ ሪቨር ባንክ የምትለው ቃል ስንተኛ ላይ ናት ያለችው? ሶ ሪቨር ባንክ ማለት ሪቨር ባንክ ስንተኛ ቶክን ነው? ሶ 0 1 2 3 4 5 ሶ አምስተኛ ላይ ነው ያለው። ሶ አምስተኛ ላይ ያለውን አውትፑት ላይ አምስተኛ ያለውን ሶ necessarily 9 ነው አይደል? 9 ነው ፕሮዲዩስ የሚደረገው። ወይ ቼክ ለማድረግ ያክል just briefly give me 1 second. Okay, so we can print the output of 0. So here output here. My God. ኦኬ ሶ ይሄን ያህል አውትፑት ነው ያለው። ሶ አውትፑቱ ይሄን ያህል ነው ኮንቴክስቹዋል ኢምቤዲንጉ። ሶ ኤኒዌይስ አምስተኛው ሶ 9 ነው ያለው ብለናል አይደለ? ሶ 1 2 3 4 5 6 7 8 9 አይደለ? ሶ ከ9 ውስጥ መካከል ይሄ አምስተኛው ኢንዴክስ 5 ላይ የሚገኘው ወይም ስድስተኛው ላይ የሚገኘው ማለት ነው 1 2 3 4 5 6 ስድስተኛው ላይ የሚገኘው ባንክ ይሄኛው ነው ማለት ነው። ሶ ኮንቴክስቹዋል ኢምቤድ የተደረገው ይሄኛው ባንክን ነው ሪፈር የሚያደርገው ወይም በሪቨር ባንክ is not defined. ኦኬ ይሄኛው ጋር እናደርገውና ወይም ይሄ ነው ማለት ነው። ይሄ ማለት 384 ዳይሜንሽን ላይ የተመለከትነው። ሶ ሪቨር ባንክ ባንክ የምትለው ቃል በዚህ አረፍተ ነገር ውስጥ ኢምቤድ ሲደረግ ይሄን ያለው ቫልዩ ይሄ ነው ቫልዩ ማለት ነው። ኮንቴክስቹዋል ኢምቤዲንጉ ይሄ ነው። እና ደግሞ ይሄን ደግሞ ለማወዳደር ደግሞ ልክ እንደዚሁ ባንክ ግን በተለየ ኮንቴክስት ውስጥ ቼክ እናድርገው። ሶ I went to the bank to loan some cash አይደለ? ሶ ሴም ፕሪንሲፕል እንጠቀማለን። ሶ ቶክን አለን ሞዴል ውስጥ ያልፋል። ሳይዙን ቼክ ማድረግ እንችላለን። ሶ 9 ነው። ሶ ይሄን ተመሳሳይ የከፈለበት ነው። ከዛ ቶክኖቹን እንደዚህ ማየት እንችላለን። ሶ ይሄኛው ስንተኛ ላይ ነው የሚገኘው? 0 1 2 3 4 ሶ አራተኛ ኢንዴክስ ላይ ነው የሚገኘው። ሶ ይሄንን 4 እናደርገዋለን። ሶ ፋይናንሻል ባንክ የሚባለው ወይም ባንክ የሚለው በዚህ ስቴትመንት ላይ አራተኛው ላይ ነው ያለው። ወይም እንደዚሁ ለማየት ከፈለጋችሁ ኢምቤዲንጉን ይሄውና እዚህ ጋር ማየት እንችላለን። ከዛ ምንድነው ቼክ ማድረግ የምናደርገው? ለምሳሌ ይሄንን ምን ያህል ኮንቴክስቱን ተረድቶታል የሚለውን ኮዛይን ሲሚላሪቲን ቼክ ማድረግ እንችላለን። ሶ ቤዚክሊ ኮዛይን ሲሚላሪቲ ማለት ምንድነው የሚያደርገው? ሁለት ቬክተሮች ለምሳሌ ቢሆኑ ኢን ዲስ ኬዝ ኢምቤዲንግ ቬክተር አይደለ? የቁጥር ሪፕሬዘንቴሽን አይደለ?
ሶ በመሀላቸው ምን ያህል አንግል ዲፍረንስ አለ የሚለው ነው ቤዚክሊ የሚያሰራው ወይም ወደ ምን አቅጣጫ ፖይንት ያደርጋሉ። ሶ በተመሳሳይ አቅጣጫ ፖይንት የሚያደርጉ ከሆነ ምክንያቱም ቬክተር ዳይሬክሽን አለው አይደል? ወደ ተመሳሳይ አቅጣጫ ፖይንት የሚያደርጉ ከሆነ ወይም በመሀላቸው ያለው አንግል 0 ከሆነ ሲሚላሪቲያቸው አንድ ነው እንላለን። ወይም ጀስት ሪካፕ ለማድረግ ያክል አንዴ ኮዛይን ሲሚላሪቲ የሚሰጠን ዋጋ ከ-1 እስከ 1 ነው። ሶ ወደ አንድ በተጠጋ ቁጥር ወይም ነሰሰርሊ ከ0.8 በላይ ከሆነ ሲሚላሪቲው በጣም ሲሚላር ነው ሁለቱ ቃላት ብለን እንወስዳለን። ወይም ደግሞ ከዛ በታች በጣም አነስተኛ ከሆኑ ሌትስ ሴይ ከ0.6 ማይነስ ከ0.5 በታች ከሆነ ደግሞ ሲሚላሪቲያቸው ሎወር ነው ብለን ኮንክሉድ ማድረግ እንችላለን ማለት ነው። ሶ ኢን ዲስ ኬዝ ምንድነው ኤክስፔክት ማድረግ ያለብን ከ0.8 በታች የሆነ ሆፕፉሊ ከ0.4 በታችም የሆነ ሲሚላሪቲ ይኖራል ብለን ኤክስፔክት እናደርጋለን። እና ሶ ኮዛይን ሲሚላሪቲ ነው የምንጠቀመው። ቶርች ፓኬጅን እንጠቀማለን በዚህ ላይ። ሶ this is the syntax of cosine similarity of river bank and financial bank. so በአራት ዴሲማል ፖይንት ሲሚላሪቲውን አስቀምጥልን ያለው። ኦኬ ሶ እንደምትመለከቱት 0.7 ነው 0.72 ሶ necessarily 0.8 አይደለም። ሶ በጣም ሃይ ሲሚላሪቲ አይደለም፣ ግን እንደ ኤክስፔክት እንደምናደርገውም ደግሞ በጣም አነስተኛ የሆነ ኮዛይን ሲሚላሪቲ የለውም። ሶ ቅድም ሜንሽን እንዳደረኩት ከ0.4 በታች መሆን አለበት። ሶ አንደኛ ይሄ ምን ያሳየናል? ሶ ሁለት እንደዚህ አሁን ለምሳሌ ባንክ በመሆኑ ብቻ እንደዚህ አይነት ትልቅ ኮዛይን ሲሚላሪቲ የሚሰጠው ከሆነ አንድ ሞዴል ኮንቴክስትን በደንብ ካፕቸር ለማድረግ አይችልም ማለት ነው። ሶ ይሄኛው አንድ እንደዚህ ቼክ ማድረግ እንችላለን። ሶ ኮንቴክስትን በደንብ ካፕቸር የማድረግ ችሎታው አነስተኛ ነው ማለት ነው። ሁለተኛ ደግሞ necessarily በጣም እንደዚህ ትልቅ የሆነበት ምክንያት እንደዚህ አይነት የበርት ቬሪዬሽን ሞዴሎች ሶ ይሄኛው የምንጠቀመው አይ ቲንክ ዲበርታ ነው አይደለ? ሶ እንደዚህ አይነት የበርት ቬሪዬሽን የበርት ሞዴሎች ናቸው። ሶ የበርት ሞዴሎች ምን አይነት ነገር ችግር አለባቸው? አናይሶትሮፒ ፕሮብሌም ይባል ነበራል ችግር አለባቸው ወይም the cone effect። ያ ማለት ነው ኦልሞስት ኤቭሪቲንግ ያሉት ቃላቶች ለምሳሌ ሌላም ቃል ብንጠቀም ኖሮ ለምሳሌ ምንም አንሪሌትድ የሆነ ነገር ብንጠቀም ኖሮ ኢቭን ዶ ቶታሊ አንሪሌትድ ቢሆንም ፖዚቲቭ የሆነ ኮዛይን ሲሚላሪቲ ነው የሚሰጠው። ወይም ደግሞ በቴክኒካል ተርሙ ኤክስፕሌን ሲያደርጉት ምንድነው ተመሳሳይ የሆነ ናሮ ኮን ስፔስ ኦኪፓይ ያደርጋሉ ቬክተሮቹ። ወይም ሌላ ስሙ አክቹሊ አናይሶትሮፒ ፕሮብሌም የሚባለው the cone effect ነው የሚባለው። ሶ ኢቭን ዶስ ኮዛይን እኛ እንደምናውቀው ሁለቱ ባንኮች የተለያየ ትርጉም ቢሰጡም ግን እዚህ እንደምትመለከቱት ኮዛይን ሲሚላሪቲው በጣም ተቀራራቢ ነው። ሶ ይሄ በጣም ኮመን የሆነ ፕሮብሌም ነው ቤስ ታይፕ ኦፍ ሞዴል ላይ። ሶ ይሄንን ሶልቭ ለማድረግ there's a technique ምን ይባላል ሂድን ሌየር አቨሬጂንግ የሚባል ሜተድ መጠቀም እንችላለን። ሶ ሂድን ሌየር አቨሬጂንግ ማለት ነው ቤዚክሊ ከዚህ በፊት ኤክስፕሌን እንዳደረኩት እኚህ ሞዴሎች ብዙ ሌየሮች አላቸው አይደለ? ሶ there are hidden layers, there is output የሆነ ሌየር ደግሞ አለ። ሶ usually output ሌየር ለምንድን ነው ኦፕቲማይዝ የተደረገው? ኔክስት ቶክን ጀነሬት ማድረግ ወይም ደግሞ ኢን ዲስ ኬዝ ደግሞ ኢምቤዲንጉን ጀነሬት በማድረግ ላይ ነው ኦፕቲማይዝ የተደረገው እንጂ ሴማንቲክ ሲሚላሪቲ ኮንቴክስቹዋል ሚኒንጉን ካፕቸር ሊያደርግ አይደለም ኦፕቲማይዝ የተደረገው የመጨረሻው ሌየር። ግን ከዛ በፊት ያሉት ሞዴሎች ግን ኦፕቲማይዝ የተደረጉት ለምንድን ነው? ኮንቴክስትን ለመያዝ ኮንቴክስትን እና ሴማንቲክ ሲሚላሪቲውን ካፕቸር ለማድረግ ነው ኦፕቲማይዝ የተደረጉት። ስለዚህ ምንድነው የምናደርገው? necessarily መጨረሻ ላይ የሚወጣውን የአውትፑት ሌየሩን ሳይሆን ኢምቤዲንግ ምን መውሰድ የምንፈልገው ምክንያቱም ኦፕቲማይዝ የተደረገው ለሌላ ስለሆነ የመጨረሻ አራቱን አቨሬጅ እንወስዳለን። that's why hidden layer averaging የሚባለው። so የመጨረሻ አራቱን ለምሳሌ in this case አራቱን ሌየሮች ኢምቤዲንግ እንወስድና የነሱን አቨሬጅ እንወስዳለን። that is usually much better representation of የወርዱ ማለት ነው። ምክንያቱም የመጨረሻውን ብቻ ከመጠቀም የመጨረሻ አራቱን ለምሳሌ ብንጠቀም የተሻለ ኮንቴክስቹዋል ኢምቤዲንግ ማግኘት እንችላለን። so ይሄንን በመጠቀም I think አነስተኛ የሆነ ከዚህ አነስ ያለ ኮዛይን ሲሚላሪቲ ይኖረዋል ብለን ኤክስፔክት እናደርጋለን ማለት ነው። so ይሄንን ኢምፕሊሜንቴሽኑ አልሰራሁትም። you can explore more on this one. so ይሄንን ነው ኤክስፕሌን ለማድረግ ያሰብኩት በዚህ ቪዲዮ ላይ። if you have any questions or a suggestion you're welcome.
አይ ገስ የዚህን ፔፐር የዲቨርታን ፔፐር ሊንኩን ለማስቀመጥ ሞክራለሁ you can refer to that so yeah thank you very much በጣም አመሰግናለሁ